በሕይወታችሁ ውስጥ በሰዎች የተረሳችሁ፣ ውለታ የተከዳችሁ ወይም ችላ የተባላችሁበት ጊዜ አለ? ልባችሁ ተሰብሮ ማንም አያስበኝም ብላችሁ ተስፋ ቆርጣችሁ ይሆናል። ነገር ግን ዛሬ መጽሐፍ ቅዱስ በሰዎች የተረሱ ቢመስሉም በእግዚአብሔር ግን ታላቅ ክብርን የተቀበሉ ሁለት ሰዎች አስደናቂ ታሪክ ያስተምረናል። እስከ መጨረሻው አብራችሁን ቆዩ። ይህ መልእክት ለእናንተ ነው። ሰላም ለእናንተ ይሁን የክርስቶስ ቤተሰቦች፣ የደሊላ ሚዲያ ተከታታዮች። ደጀኔ ነኝ ከደሊላ ሚዲያ። እንኳን ወደዚህ መንፈሳዊ ዝግጅት በደህና መጣችሁ። በዛሬው ትምህርታችን ብዙዎቻችን ልንዛመዳቸው የምንችላቸውን ልብ የሚነኩ ሁለት የመጽሐፍ ቅዱስ ታሪኮችን ይዘን ቀርበናል። በሰዎች የተረሱ የተዘነጉ፣ ዋጋ የከፈላችሁላቸው ሰዎች የከዷቸው፣ ነገር ግን በእግዚአብሔር ዘንድ ፈጽሞ ያልተረሱና ለታላቅ ክብር የታጩ የዮሴፍና የዳዊትን ሕይወት በጥልቀት እንመለከታለን። እነዚህ ታሪኮች በሕይወታችን መንገድ ላይ ችላ ስንባል ወይም ስንረሳ ሁሉን የሚያይ አምላካችን እግዚአብሔር ሁል ጊዜ እንደሚያስበንና ለኛም ድንቅ እቅድ እንዳለው የሚያሳዩን ሕያው ምስክርነቶች ናቸው። አብራችሁን ቆዩ። የመጀመሪያው ታላቅ ሰው ዮሴፍ ነው። ዮሴፍን ስናስታውሰው የሕልም ሰው፣ ወንድሞቹ ቀንተውበት ወደ ግብፅ ለባርነት የሸጡት ያ የዋ ወጣት ወደ አእምሯችን ይመጣል። ኦሪት ዘፍጥረት ምዕራፍ 37 ላይ በግብፅም ቢሆን መከራው አላበቃም፣ በሐሰት ተወንጅሎ ጨለማ ወዳለበት እስር ቤት ተጣለ። በዚያም ሆኖ የእግዚአብሔር መንፈስ ከእርሱ ጋር ነበርና ለፈርዖን ጠጅ አሳላፊዎች አለቃ ሕልምን በትክክል ፈታለት፣ ተስፋውም ከፍ አለ። እንዲህም ሲል ያንን የጠጅ አሳላፊዎች አለቃ ተማጸነው። ኦሪት ዘፍጥረት ምዕራፍ 40 ቁጥር 14 ላይ እንደምናገኘው ከእስር በተፈታ ጊዜ እኔን አስበኝ፣ ምሕረትንም አድርግልኝ፣ የእኔንም ነገር ለፈርዖን ነግረ ከዚህ ወህኒ ቤት አስወጣኝ ሲል ተማጸነው። ልብ በሉ፣ ያ የጠጅ አሳላፊዎች አለቃ ከእስር እንደወጣ ዮሴፍን ረሳው እንጂ አላሰበውም ነበር። 2 ሙሉ ዓመታት ዮሴፍ በሰው ተረሳ፣ በእስር ቤት ጨለማ ውስጥ ተዘነጋ። ምንኛ ከባድ ነው! ነገር ግን የሰማይ አባቱ እግዚአብሔር ዮሴፍን አንድም ቀን አልረሳውም። የሰው መረሳት የእግዚአብሔርን መረሳት አያመጣም። ጊዜው ሲደርስ ፈርዖን ራሱ ሕልም አለመ። የጠጅ አሳላፊውም አለቃ በድንገት ዮሴፍን አስታወሰው። እግዚአብሔር ዮሴፍን ከእስር ቤት በክብር አስወጥቶ የገዥነት ልብስ አልብሶ በግብፅ ምድር ሁሉ ላይ ከፈርዖን ቀጥሎ ገዥ አድርጎ በሹመት ወንበር ላይ አስቀምጠው። ይህ ታሪክ ኦሪት ዘፍጥረት ምዕራፍ 41 ላይ እናገኘዋለን። አያችሁ፣ በሰው የተረሳው በእግዚአብሔር ዘንድ ለክብር ተመርጦ ነበርና። ሁለተኛው አስደናቂ ታሪክ ደግሞ የዳዊት ነው። እግዚአብሔር አምላክ ከእሴይ ልጆች መካከል አንዱን ለእስራኤል ንግሥና ሊቀባ ነቢዩ ሳሙኤልን ወደ እሴይ ቤት ላከው። እሴይም ልጆቹን አንድ በአንድ በሳሙኤል ፊት አሳለፋቸው። 7 ልጆች ግርማ ሞገስ ያላቸው ለንግስና የሚገቡ የሚመስሉ። ሳሙኤል ግን ለእሴይ እንዲህ አለው። በአንደኛ ሳሙኤል ምዕራፍ 16 ቁጥር 10 ላይ እግዚአብሔር ከነዚህ ማናቸውንም አልመረጠም አለው። ከዚያም ሳሙኤል እሴይን ልጆች እነዚህ ብቻ ናቸውን ብሎ ጠየቀው። አያችሁ፣ የገዛ አባቱ እሴይ እንኳን ታናሹን ልጁ ዳዊትን ለዚህ ታላቅ ቅባት ብቁ ነው ብሎ ስላላሰበው ከወንድሞቹ ጋር አላቀረበውም ነበር። ዳዊት በቤተሰቡ ዘንድ የተዘነጋ፣ ምናልባትም ለእረኝነት እንጂ ለንግስናማ አይሆንም፣ ገና ልጅ ነው የተባለ ይመስላል። በሰው ዓይን የተናቀ የተረሳ። ነገር ግን እግዚአብሔር ዳዊትን አልረሳውም። ሳሙኤል ዳግመኛ ልጆች እነዚህ ብቻ ናቸውን ብሎ ሲጠይቅ እሴይ ገና ታናሹ ቀርቷል፣ እነሆም በጎቹን ይጠብቃል አለው። በአንደኛ ሳሙኤል ምዕራፍ 16 ቁጥር 11 ላይ እንደምናገኘው ሳሙኤልም እርሱ ወደዚህ ሳይመጣ በማዕድ አንቀመጥምና ላክና አስመጣው አለው። ዳዊትም ከበረሃ ከእረኝነት ስፍራ ተጠርቶ መጣ። እግዚአብሔር ለሳሙኤል እንዲህ አለው በአንደኛ ሳሙኤል ምዕራፍ 16 ቁጥር 12 ላይ ተነስተ ቀባው፣ ይህ ነውና አለው። ዳዊትም
በእስራኤል ላይ ለንግስና ተቀባ። በሰው ዘንድ የተረሳው በእግዚአብሔር ዘንድ ለዘላለም የተመረጠ ንጉሥ ነበር። ወገኖቼ ከነዚህ ሁለት ኃይለኛ ታሪኮች ምን እንማራለን? ለኛ ዛሬ ምን መልእክት አላቸው? ምናልባት ዛሬ ልክ እንደ ዮሴፍ በአንድ ወቅት በችግራቸው ጊዜ ከጎናቸው ሆናችሁ መፍትሄ ያመጣችሁላቸው የረዳችኋቸው ሰዎች ጥሩ ቦታ ሲደርሱ ውለታችሁን የዘነጉ እናንተ እስከ መኖራችሁም የረሱ ሰዎች ይኖሩ ይሆናል። ልባችሁ በሐዘን ተሰብሮ ይሆናል። ነገር ግን ተስፋ አትቁረጡ፣ አትጨነቁ። እግዚአብሔር ያያል፣ ይሰማል፣ ያስታውሳል። እርሱ የራሱ ጊዜ አለው። ቀን ቆጥሮ በጊዜው ለናንተም አስታውሶ በክብር ሊሾማችሁ ከፍ ሊያደርጋችሁ ወደ እናንተ ይመጣል። ምናልባትም እሴይ የገዛ ልጁን ዳዊትን ለቅባት ብቁ አይደለም ብሎ እንዲዘነጋው በቅርብ ሰዎች፣ በቤተሰብ፣ በወዳጅ ወይም በአካባቢያችሁ ይሄማ አይረባም፣ ለምንም አይጠቅምም፣ ለዚህ አይመጥንም ተብላችሁ ችላ ተብላችሁ የተዘነጋችሁ ትኖሩ ይሆናል። ነገር ግን እወቁ፣ እግዚአብሔር ዳዊትን በእረኝነት ስፍራ ሆኖ ለንግስና እያዘጋጀው ነበረ። ዛሬም እናንተ ባላችሁበት ሁኔታ በምታልፉበት መከራና ፈተና ውስጥ ለከበረ ነገር እያዘጋጃችሁ ነው እንጂ እርሱ እንደ ሰው ረስቷችሁ አይደለም። የእናንተ የእረኝነት ቦታ የእግዚአብሔር የማሰልጠኛ ስፍራው ነው። መጽሐፍ ቅዱስ ምን እንደሚል አድምጡልኝ። ይህ የእግዚአብሔር የማይለወጥ ቃል ነው። በትንቢተ ኢሳይያስ ምዕራፍ 49 ከቁጥር 14 እስከ 15 ጽዮን ግን እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች። በውኑ ሴት ከማኅፀኗ የተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? አዎን እርሷ ትረሳ ይሆናል፣ እኔ ግን አልረሳሽም። አያችሁ፣ እናት ልጇን ልትረሳ ትችል ይሆናል። ያ እንኳን የማይታሰብ ቢሆንም እግዚአብሔር ግን እኛን ልጆቹን ፈጽሞ አይረሳንም። ስማችንን በመዳፉ ቀርጾታል። እንዲሁም በዕብራውያን መልእክት ምዕራፍ 6 ቁጥር 10 ላይ እንዲህ የሚል ታላቅ ማረጋገጫ እናገኛለን። እግዚአብሔር ቅዱሳንን ካገለገላችሁ እስካሁንም ስለምታገለግሏቸው ያረጋችሁትን ሥራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለምና ይለናል። አያችሁ፣ ለዚህ ማረጋገጫ አሜን ነው ማለት ያለብን። እግዚአብሔር አመፀኛ አይደለም። ያደረግነውን መልካም ነገር፣ የከፈልነውን ዋጋ፣ በስውር ያፈሰስነውን እንባ፣ በስሙ ያሳየነውን ፍቅር አይረሳም። እያንዳንዷን ቅንጣት ነገር በእርሱ ዘንድ ትመዘገባለች። ስለዚህ ወገኖቼ፣ የክርስቶስ ቤተሰቦች፣ ዛሬ በዚህ መልእክት ልላችሁ የምፈልገው ይሄ ነው። ሰዎች ቢረሷችሁ፣ ዓለም ፊቱን ቢያዞርባችሁ፣ የቅርብ ሰዎች ውለታ ቢከዱ፣ ይሄማ አይሆንም ቢሏችሁ ተስፋ አትቁረጡ። በእግዚአብሔር የታሰባችሁ የተወደዳችሁ፣ በእርሱ ዘንድ ልዩ ዋጋ ያላችሁ ናችሁ። እርሱ ራሳችሁን፣ ፍቅራችሁን፣ አገልግሎታችሁን፣ ለእርሱ ያላችሁን መታመን አይረሳም። በጊዜው ከፍ ያደርጋችኋል፣ ያከብራችኋል። ምናልባት የእናንተ ጊዜ ገና አልደረሰ ይሆናል። ምናልባት እግዚአብሔር አሁንም እያዘጋጃችሁ እያሰለጠናችሁ ይሆናል። ስለዚህ በጸሎት በርቱ፣ በእምነት ጽኑ፣ ተስፋችሁን በእርሱ ላይ ብቻ አድርጉ። አዎ ሰዎች ቢረሱንም ውለታ ቢከዱንም ወይም ለታላቅ ነገር ብቁ አይደላችሁም ብለው ችላ ቢሉንም እግዚአብሔር ፈጽሞ አይረሳንም። እርሱ ስራችንን፣ ፍቅራችንንና ለእርሱ ያለንን መታመን ያስታውሳል። በጊዜው ለክብር ያዘጋጀናል። ልክ ዮሴፍን ከጨለማው እስር ቤት እንዳወጣውና በግብፅ ሁሉ ላይ ገዢ አድርገው ልክ እንደ ዳዊትን ከበጎች እረኝነት አንስቶ የእስራኤል ንጉሥ እንዳደረገው እኛንም ካለንበት የተረሳን የተናቀን የምንመስልበት ቦታ አንስቶ በዓይናችን አይተን በጆሮአችን ሰምተን የማናውቀውን ታላቅ ነገር ያደርግልናል። እርሱ ታማኝ አምላክ ነው።
እንግዲህ ቤተሰቦቻችን ለዛሬ ያዘጋጀንላችሁ መንፈሳዊ መልእክት ይህንን ይመስል ነበር። በዚህ ትምህርት እንደተጽናናችሁ፣ እንደተበረታታችሁ እና ከሁሉም በላይ ደግሞ በእግዚአብሔር ዘንድ ፈጽሞ እንደማትረሱ እንደተረዳችሁ ተስፋ እናደርጋለን። ይህ መልእክት ለእናንተ በረከት ከሆነ ለሌሎችም እንዲደርስ ላይክ በማድረግ ሼር በማድረግ እንዲሁም ሐሳብ አስተያየታችሁን ደግሞ ከታች በኮሜንት መስጫ ሳጥን ላይ በመጻፍ አጋርነታችሁን አሳዩን። ቻናላችንን ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ አዳዲስ መንፈሳዊ ትምህርቶችና ዝግጅቶች እንዳያመልጣችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን አትርሱ። እግዚአብሔር ዘወትር ከእናንተ ጋር ይሁን። በሚቀጥለው ዝግጅት እስከምንገናኝ ድረስ ሰላም ሁኑልኝ። ወስብሐት ለእግዚአብሔር። ይቆየኝ። ደሊላ ሚዲያ፣ የእውነት መንገድ ማያ